ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ሰኞ መረጃዎችንም ወደ እናንተ የምናደርስበት ሰዓት ደርሰናል። በመጀመሪያ የኦሮሚያ ክልል አድማ ብተና ኃይልና መከላከያ ሰራዊት በጋራ በመሆን በሆሮ ጉዱሩ ወለጋ ዞን በሚገኙ የአማራ ተወላጆች ላይ ጥቃት መክፈታቸው ተሰማ። ህፃናትን ያዘሉ ሁለቱ እናቶች ነፍሳቸውን ለማትረፍ መከላከያ ሰራዊት ወደ ሰፈረበት ካምፕ ሄደው ቢጠለሉም ነገር ግን ሰራዊቱ ለአድማ ብተና አባላት አሳልፎ ሰጥቶ በአሰቃቂ ሁኔታ እንዲገደሉ አስደርጓቸዋልም ተብሏል። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን አቤ ዶንጎሮ ወረዳ ስር በሚገኘው አካባቢ ካለፉት 2 ቀናት ጀምሮ የክልሉ የአድማ ብተና አባላት ከመከላከያ ሰራዊት ጋርም ጥምረት በመፍጠርም በአማራ ተወላጆች ላይ ጥቃት መክፈታቸውን መረብ ሚዲያ ከጥቃቱ ለማምለጥ እየሸሹ ያሉ ተጎጂዎችንም በማነጋገር ለማረጋገጥ ችሏል። የአቤ ደንጎሮ ወረዳ መቀመጫ የሆነችው ደንጎሮ ከተማ ዙሪያ በሚገኙ ማለትም ላፍቶ ጉበን፣ ኩራ በራ፣ እንደዶ፣ ወንዶ በር፣ ገርጂ፣ ዋጮ፣ ሰዮማና ጫቶ በተባሉ ገጠራማ መንደሮች በሚገኙ የአማራ ተወላጆች ላይ ነው ጥቃቱ የተከፈተውም ተብሏል። እስካሁን ባለው የሟቾች ቁጥርም ማወቅ እንዳልተቻለም የተገለጸው ተጎጂዎቹ ቀሪው የህብረተሰብ ክፍል ህይወቱን ለማትረፍ ሽሽት ላይ መሆኑንም ገልጸዋል። በተጨማሪም ህፃናትን ያዘሉ 2 እናቶች መከላከያ ሰራዊት ይታደገናል ብለው ሰራዊት ወደ ሰፈረበት ካምፕ በመሄድም ለመጠለል የሞከሩ ቢሆንም ነገር ግን ወታደሮቹ ለኦሮሚያ አድማ ብተና ኃይልም አሳልፈው በመስጠት እንዲገደሉ አድርገዋቸዋል ሲልም መረብ ሚዲያ ያነጋገራቸው ህይወታቸውን ለማትረፍ ሽሽት ላይ የሚገኙ የአማራ ተወላጆችም ተናግረዋል። መከላከያ ሰራዊትና የአድማ ብተና አባላት በሚሰጡት ሽፋንም ተጠቅሞ ንብረት የሚዘርፍ የተደራጀ ቡድንም አለ የሚሉት ተጎጂዎቹ ይህንን ቡድን እኛ ወደ ጫካ ስንሸሽም ሀብት ንብረታችንን እየዘረፈና መኖሪያ ቤታችንን በእሳት እያቃጠለ ይገኛልን ብለዋል። በርካታ ወገኖቻችን ተገድለዋል። መኖሪያ ቤታቸውና ሀብት ንብረታቸውን በእሳት እየጋየ ነው። ቀሪ ወገናችን በአሁኑ ሰዓት ከሞት ለማምለጥም ሽሽት ላይ ነው ሲሉም የተቀሩት የአማራ ተወላጆች እባካችሁ ታደጉን በሚልም ተማጽኖም አቅርበዋል። ወደ ቀጣይ መረጃ ስናልፍም በደብረ ኤልያስ ወረዳችን በ3 ቀበሌዎች ብዙ ህዝብ የተሳተፈበት ውይይትና ማንቂያም ትምህርትም ተሰጥቷል ሲሉም የአማራ ፋኖም መግለጫ ወጣ። በረኛው ቀስተ ዳመና ብርጌድ እንቁ አመራሮች በጨጎ ደርባ በገነት እና በ3ቱ ቀበሌዎች ህዝብን በመሰብሰብ ከ5 በላይ ነጥቦችን በማንሳትም እና ከህዝቡ የተነሱ የመልካም አስተዳደር ምልከታዎች በሰፊው በመፈተሽና በመወያየት የመፍትሄ ሐሳቦችን በመስጠትና ውሳኔዎችንም በማስተላለፍ ህዝባችንን አስደስተን ተመልሰናልን ብለዋል። ዋና ዋና የተነሱ ነጥቦችን ስንመለከት አንደኛ የደን ጭፍጨፋንና የአማጋ መሬትን የመረረን በተመለከተ ደን እየጨፈጨፈ ውሳኔ በማስተላለፍ የተፈጥሮ ሚዛንን ለመጠበቅና በረሃማነትን ለመከላከል ደኖችን መንከባከብና እንዲያደግሙ ማድረግ አስፈላጊ እንደሆነም ግንዛቤ ተሰጥቷል። ወጣቱ ወደ አማራ ፋኖ እንዲቀላቀልና በህዝባችንም የተደቀነውን ህልውና አደጋ እንዲመክትም ቤተሰቡንም መርቆ እንዲልኩም ተማምረንም ተግባብተናልም ተባብለዋል። ሶስተኛ የመንግስት ግብርንም የመንግስትን ዕዳና ማዳበሪያ በተመለከተም ሰፋ ያለ ውይይት በማድረግ ምንም አይነት ዕዳ እንደማይከፍሉም በማስጠንቀቅ እየተገደልን ያለው በገዛ ገንዘባችን እንደሆነና አሁንም ግብርና የመንግስት ዕዳ ክፈሉ እያሉ ያለ በገዛ ገንዘባቸው ተተኳሽና የድሮን ሞርታርም ቅንቡላ እየገዙ ከኢትዮጵያ ምድር ሊያጠፉን ነው ልንገነዘብ ይገባል ሲሉም ተናግረዋል ተሰብሳቢዎቹ። ሌላው ባንዳና የብልጽግና ማግበስበስ እስከ ሞት ልባል የሚል መርህም ስላለው ህዝባችንንም ለማድህየትና የግል ኪሳቸውንም ለማድለብ ነው። ስለዚህ ህዝባችን በጽናት መታገል አለበት የሚል ግንዛቤ ፈጥረን ህዝባችንን ቀድሞ የተረዳ ስለሆነ በይሁንታም ተቀብለውታል። እንዲሁም በድጋፍና በመልካም አስተዳደር ዙሪያ የተነሱ ነጥቦችንም በሰፊው በመወያየት አመርቂ መፍትሄዎችን በማፍለቅም አቅጣጫም ተሰጥቷል። በአጠቃላይም ማህበረሰብ ግንባታም የማንቂያ ትምህርትም በሰፊው ተሰጥቷል። የፋኖነት ህልውና ትግሉንም ዓላማ የትግሉን ሂደትና ውጤትን በሰፊው ግንዛቤም በመስጠት ተጠናቋል።
የባንዳነት ጉዳይንም የባንዳ ቤተሰቦች ልጆቻቸውን በመምከር ወደ ህዝባቸው እንዲመለሱ ጠቁመን በማህበረሰቦች ውስጥም የተሰገሰጉ ለጠላት መረጃ እየሰጡ ፋኖና ህዝቦችን እያሰሙት ያሉ ባንዳዎችንም እንዲያርፉ በማስጠንቀቅ ማህበረሰቦቻችን ለፋኖ መረጃ በማቀበል ትግሉን እንዲያፋጥኑትም መልእክትንም አስተላልፈዋል። ማህበረሰባችንም በውይይቱ እጅግ በጣም ደስተኛ እንደሆነም በመግለጽ በየጊዜው ቶሎ ቶሎ እየመጣችሁ አስተምሩንም እንዳጠፉን እንወዳችኋለንም ብለዋል። አያይዘውም የፋኖን ዓላማ የፋኖን ትግልም ለመለጠፍ እና የቀድሞውንም የወንብድና ዘረፋ የእንብላው ዘመንንም ለመመለስ የሚታትሩ በጣት የሚቆጠሩ ባንዳዎችን የባንዳ ቤተሰቦች ስላሉ ከዚህ አለን ብለውም እያታለሉ በሌላ በኩል ጠላትን በርቱ የሚሉ መረጃ የሚሰጡ ሸቶሎችም በየቀበሌዎች ስላሉ ሁለት እግር አለኝ ተብሎ ሁለት ዛፍ ስለማይወጣ አደብ እንዲገዙ በእናንተ በኩል ቢቻል ይመከሩ፣ ካልተቻሉም የማይዳገም ጠንከር ያለ እርምጃ ይወሰዳል ሲሉም ተናግረዋል። የበረሃኛው ቀስተ ዳመና ብርጌድን የህዝብ ግንኙነት ኃላፊ ፋኖ ዘላለም ዘሪሁን ናቸው ይህንን ያስተላለፉት። ወደ ቀጣይ መረጃ ስናልፍም ዛሬ ጎጃም አገው ምድር ክፍለ ጦርም ታምር ሰርቷል። ዘመቻ አንድነት ተጠናክሮ ቀጥሏል። የጎጃም አገው ምድር ክፍለ ጦር ዛሬ ከጠዋት ጀምሮ ሰከላ ከተማንም ከበባ በማድረግ ጠላትን መውጫ መግቢያ ሲያሳጣውም የዋለ ሲሆንም የዘንገና ብርጌድ፣ ጊዮን ብርጌድ፣ ኤፍሬም አጥናፉ ብርጌድ፣ ስሜነ ደስታ ብርጌድ እንዲሁም አምስተኛ ክፍለ ጦር የገረመው ወዳወቅ ብርጌድ እንዲሁም የአርዛው ዳሞት ብርጌድም ቢተው ሻለቃ በአንድ ላይ በመተሳሰርም ብዙ ጠላትን በመደምሰስ አይቀጡ ቅጣት የተቀጣ ሲሆንም ሰከላ ከተማንም ተቆጣጥሮ መዋልም ተችሏል። በዚህ አውደ ውጊያ አሮጌው ከተማ በሚባለውን የቁም ምሽግ በመልቀቅም ወደ መድኃኔዓለም ቤተክርስቲያን በመግባት የሃይማኖት ተቋማትን ምሽግ ያደረገ ሲሆንም የፋኖን ምትም መቋቋም ሲያቅተው ወደ መድኃኔዓለም ወደ ግሸን በመፈርጠጥ የግሸን ገዳምንም አድራጎት ውሎ ውጊያውንም ክፍለ ጦሩን አዛዡ ኮማንዶ ደሞዜ ወይም ዴቭን የመራው ሲሆንም አራቱም ወንድማማች ብርጌድ የጦር ጠበብተኞች መሪዎችን በቅንጅት መርተውታል። በዚህ አውደ ውጊያ በሁሉም ብርጌዶች በኩል ከ28 በላይ ክላሽ የተማረከ ሲሆን ከ780 የክላሽ ፍሬ ተማርኳል። ሁለት አጥዋይ ለብሴ ሚኒሻም የተማረከ ሲሆን ከ27 በላይ እስከ ወዲያኛውም ተሸኝተዋል። ከ20 በላይ ቁስለኛም ሆነዋል። በሌላ በኩል በጎጃም አገው ምድር ክፍለ ጦር የቢትወደድ መንገሻ ጀንበሬ ብርጌድም ጠላትን ከዳንግላ በመነሳት ወደ ዘለሳ በማቅናትም ህብረተሰቡን በግድ በመሰብሰብ የተለመደ ፋኖን የማጥላላት ስራ ሰርቶ ሲመለስ የቢትወደድ መንገሻ ልጆችም ዘለሳ ላይ የደፈጣ በመያዝም ጠላትን ክፉኛ የመቱት ሲሆንም በዚህም መሰረት 5 አድማ ብተና እና ሚሊሻ ወዲያውኑ ወደ ላይኛው ሲላኩ በርካታ አጥባይ ለብስ የሚሊሻና አድማ ብተናም ቆስለው ወደ ዳንግላ ሆስፒታልም ገብተዋል። በቀጣይ መረጃ አዲሱ የግዳጅ ጦርም በመጣበት ቀን በራሱ ተተኳሽ ተደመሰሰ። የአማራ ፋኖ በጎጃም አገው ምድር ክፍለ ጦር ቴሌሊ ዘንገና ብርጌድ ከሌሎች የጎጃም አገው ምድር ክፍለ ጦር ውስጥም ካሉት ብርጌዶች ጋር በመጣመር ሰከላ ግሻባይ ግሽ ተራራ ተብሎ ከሚታወቀው ቦታ ላይ ሁለት ከባባድ የጠላት ምሽጎችንም ለብልቦ ለማስለቀቅ የገፈፈ የመከላከያ ተብየም ቱልቱላ የሆነውን ሰራዊትም ሬሳ በሬሳ በማድረግ ወደ ሶስተኛው ዋነኛው መቀበሪያም ምሽግም አራሩጦ አስገብቶታል። ከቀኑ 5 ሰዓት ጀምሮ እስከ ምሽት 11 ሰዓት በዘለቀው አውደ ውጊያ ዘንገና ብርጌድ ይህንን ያክል ከባድ የሆነውን የጠላት ምሽግ ያለምንም መስዋዕትነት በማስለቀቅ 7 ጥቁር ክላሽና ከ2000 በላይ የብሬን ተተኳሽም ሲማርክ 15 ሬሳም ወድቆ ቀርቷል። የበንዲ እንዳለ ከእንጅባራ ከቡሬና ከቲሊሊ የተወጣጣ ኃይል እንዲሁም ዛሬ አዲስ መሳሪያ የታጠቀውን ተጋፎ የገባው ጦርም ወደ ሰከላ ለማጓዛዝ እየተንቀሳቀሰ ባለበት ሰዓት ነው ከምሽት 1 ሰዓት ላይ ደን ስላሴ በተባለው ለማደኛ ቦታ በተደረገ ደፈጣ ድባቅም ተመቷል። ጠላት ዘንገና ብርጌድ ባደረሰበት ከባድ ሙትን ቁስለኛ በመሆንም 4 ሬሳ ጥሎ ወደ ኋላ ሲወጥም ተጨማሪ 4 አዲስ ጥቁር ክላሽም ከነሙሉ ትጥቅና ተተኳሽም 6 ቦምብ ጨምሮ ተማርኳል።
በአጠቃላይ በዚህ ዘመቻ አንድነት በዛሬው ዕለት ዘንገና ብርጌድ ባደረገው 2 የግንባር ተጋድሎም 11 ጥቁር ክላሽ 200 በላይ የብሬን ተተኳሽ ከነ ሸንሸሉ እንዲሁም ጦሩም ሙሉ ቀን የዋጋ የክላሽም ተተኳሽ ተማርኳል።